የወሊድ ድባቴ ወይም ደግሞ እናቶች ከወለዱ በኋላ ስለሚያጋጥማቸው የድባቴ ሁኔታ ስንነጋገር አንዳንዱ አይነት የድባቴ አይነት እስከ 2 ሳምንት ባለው ጊዜ ከጀመረ እስከ 2 ሳምንት ባለው ጊዜ በራሱ የሚሄድ በራሱ የሚጠፋ አይነት ይሆናል። አንዳንዱ የድህረ ወሊድ የድባቴ አይነት ደግሞ እስከ ወራቶች ድረስ። ዛሬ ስለ ፖስትፓርተም ዲፕሬሽን ወይም ደግሞ ከወሊድ በኋላ ሊከሰት ስለሚችል የድባቴ ሁኔታ አይነት ነው በዚህ ቪዲዮ ከበር ማድረገውና በተለይ ሴቶች የወለዳችሁ ብታዳምጡኝ፣ አዲስ ወላድ የሆናችሁ ሴቶች ብታዳምጡኝ፣ አባወራዎች ብታዳምጡኝ በጣም ጥሩ ነው ብዬ አስባለሁኝ። በተለይ ለእናንተ የተሰራ ቪዲዮ ስለሆነ ሴቶችን የሚመለከት ወሊድን የሚመለከት ስለሆነ ቤተሰብ የሚመለከት ስለሆነ ሴቶች አዲስ ወላጅ ናችሁ በአራስነት ሁኔታ ውስጥ የምትገኙ ማለት ነው። ምናልባት ይሄ አይነቱ የድባቴ አይነት አጋጥሟችሁ ከሆነ ከወለዳችሁ በኋላ ምን እንደሆናችሁ ለመረዳት ውስጣችሁን እየታየባችሁ ያለውን ነገር አንደርስታንድ ለማድረግ ለመረዳት እና መፍትሄ ለመፈለግ የሚጠቅማችሁ ነው። አባወራዎች ደግሞ ባለቤቶቻችሁን በደንብ ለመረዳት ለመርዳትም የሚጠቅም ቪዲዮ ይሆናል ብዬ አስባለሁ። እስከ መጨረሻው ድረስ ተመልከቱት። ይሄ በዋነኝነት ለሴቶችና ለአባወራዎች ቢሆንም በወላድ እናቶች ዙሪያ ያለን ሰዎች ይህን ነገር ብንገነዘብ ብንረዳ ደግሞ የበለጠ ትሬት ለማድረግ ለመንከባከብ የሆኑትን ነገር በሚገባ ለማወቅ መፍትሄን ለመሻት የመፍትሄም አካል ለመሆን የምናደርገውን ጥረት የበለጠ የሰመረ ያደርግልናል እና እስከ መጨረሻው ድረስ ይህ ቪዲዮ ተከታተሉ፣ ተተርፉበታላችሁ ብዬ አስባለሁኝ። ለዚህ ሚዲያ አዲስ የሆናችሁ የግምች ሚዲያ ይባላል። ገነት እባላለሁኝ። በሙያ የሶሻል ሳይኮሎጂስት ነኝ። አብራችሁን ቆዩ። ሰብስክራይብ ማድረግ አትርሱ። መልካም ጊዜ። ይህን ቪዲዮ ለመስራት ስዘጋጅ በተለይ አሁናዊ የሆኑ አዳዲስ ነገሮች በዚህ ጉዳይ ዙሪያ በዚህ በድህረ ወሊድ ድባቴ ዙሪያ ምን አይነት ነገሮች አሉ የሚሉትን ነገሮች ቼክ ለማድረግ ጥረት እያደረኩኝ ነበር። የተለያዩ የጥናት ውጤቶችንም ለማየት ሞክሬ ነበር እና ጥናቶች እንደሚያሳዩት ከሆነ ወደ 15% ወላድ ሴቶች ለዚህ የድህረ ወሊድ ድባቴ ተጋላጭ ናቸው ነው የሚለው። ስለዚህ ማወቃችን በጣም ጠቃሚ ነገር ነው ማለት ነው። ከመነሻው ከመሰረቱ ይህንን የድህረ ወሊድ ድባቴ እናቶች ከወለዱ በኋላ እንዲህ አይነቱ ነገር ለምን ሊከሰት ይችላል ተብሎ ጥያቄ ቢነሳ በምን ምክንያቶች ይሄ ነገር እንደሚከሰት ማወቁ ተገቢነት አለው ብዬ አስባለሁ። ስለዚህ ወደ ምክንያቶች ናቸው ይህን ነገር ሊያመጡ ይችላሉ ተብሎ የሚባሉ ነገሮች ወይም ደግሞ እንደ ምክንያት እንደ መንስኤ የሚዘረዘሩ ነገሮች አልፋለሁኝ ማለት ነው። እንደ ምክንያት የተዘረዘሩት ነገሮች በዋነኝነት ማለት ነው የሆርሞን ለውጥ አለ። እናቶች በእርግዝና በወሊድ በሚያርፉበት ጊዜ ሰውነት የሚያመነጫቸው ሆርሞኖች አሉ። በእነዛ ሆርሞኖች ለውጥ የተነሳ ሊመጣ ይችላል። በሰውነት ለውጥ የተነሳ ሊመጣ ይችላል። እንዲሁም ደግሞ በስሜት ለውጥ የስሜት የውስጣችን መለዋወጥ የተነሳ ሊመጣ ይችላል። እንደገና በማህበራዊ ሁኔታ ለውጥ ሊመጣ ይችላል። እንዲሁም ደግሞ ፋይናንሺያሊ ወይም ደግሞ በገንዘብ አቅም ችግር ምክንያትም ሊከሰት ይችላል ተብሎ ነው የሚታሰበው። ወይም ደግሞ ምክንያት ተደርገው የሚታሰቡ ነገሮች እነዚህ ናቸው በዝርዝር ሲቀመጡ ማለት ነው። እንደ ዋነኛ የዚህ የድህረ ወሊድ ድባቴ መንስኤ ጉዳዮች ተብሎ የሚታሰቡት እንደ ጠቅላላው እነዚህ ናቸው። እነዚህ ነገሮች ከግምት ማስገባት ያስፈልጋል ማለት ነው፣ ምክንያቶቹን ለማወቅ ጥረት በምናደርግበት ጊዜ። ምልክቶቹን ደግሞ በተወሰነ ሁኔታ ብናይ ደስ ይለኛል። የመጀመሪያው ነገር የስሜት ከፍታና ዝቅታ፣ ያ ማለት የተረጋጋ ሁኔታ ውስጥ የተረጋጋ ስሜት ውስጥ አለመሆን፣ አንዴ መደሰት፣ አንዴ ማዘን፣ አንዴ ማልቀስ፣ አንዴ መነጫነጭ፣ አንዴ ደግሞ እንደገና ረጋ ማለት፣ አንዴ ደግሞ እንዴት ነው
ያልተረጋጋ ሁኔታ ውስጥ ያልተረጋጋ ስሜት ውስጥ መሆን አንደኛው እንደ ምልክት ተብሎ ሊታሰብ የሚችል ጉዳይ ነው። ሁለተኛው ነገር በጣም ማልቀስ በተደጋጋሚ እንዴት ነው ይሄ ነው ሪዝኑ ይሄ ነው ምክንያቱ ሊባል በማይቻልበት ሁኔታ በከባድ ለቅሶ ውስጥ መሆን፣ በከባድ ሐዘን ውስጥ መሆን ይህም ራሱ እንደገና ሌላኛው እንደ ምልክት የሚታይ ነገር ነው። ሰላማዊ የነበረ ሰው፣ ደስተኛ የነበረ ሰው በእንዲህ አይነት ነገር ውስጥ ሲገባ አሁንም መንቃት መቻል አለብን። ያለ ምክንያት ሰዎች የማልቀስ የማዘን በጣም እንዲህ አይነት ጥንክር ያለ የስሜት ሁኔታ ውስጥ ሲገቡ ይሄም እንደ ምልክት ሊታይ ይችላል ማለት ነው። ስለዚህ መንቃት ይኖርብናል። ሌላኛው በጣም መድከም፣ የድካም ስሜት፣ ይሄ ነው የማይባል የድካም ስሜት ማስተናገድ በጣም በከባድ ሁኔታ ማለት ነው። ምንም ነገር ለመስራት እስከሚያቅት ድረስ በጣም በከባድ የድካም ስሜት ውስጥ መሆን፣ በጣም መጨነቅ፣ በቃ እንዴት ነው መፍትሄ የሌለው እስኪመስል ነገር ያጋጠመን ነገር በጣም በከባድ ጭንቀት ውስጥ መዋጥ፣ በከባድ ጭንቀት ውስጥ መዘፈቅ፣ እንደገና ደግሞ የተወለደውንም አዲሱን ሕፃንም ደግሞ መንከባከብ አለመቻል፣ መንከባከብ ማቃት፣ በሚገባ ልክ እንደሚገባው እንደ አንድ ሕፃን ልጅ ማድረግ የሚገቡንን ነገሮች ማድረግ አለመቻል ምልክት ሊሆን ይችላል እና መንቃት ተገቢ ነው ብዬ አስባለሁ። የድህረ ወሊድ ድባቴ ወይም ደግሞ እናቶች ከወለዱ በኋላ ስለሚያጋጥማቸው የድባቴ ሁኔታ ስንነጋገር አንዳንዱ አይነት የድባቴ አይነት ስላላቸው ማለት ነው። አንዳንዱ አይነት የድባቴ አይነት እስከ 2 ሳምንት ባለው ጊዜ ከጀመረ እስከ 2 ሳምንት ባለው ጊዜ በራሱ የሚሄድ በራሱ የሚጠፋ አይነት ይሆናል። ራሱ ሂል የሚያደርግ ማለት ነው። እንዲህ አይነቱም አለ። አንዳንዱ የድህረ ወሊድ የድባቴ አይነት ደግሞ እስከ ወራቶች ድረስ የመዝለቅ ሁኔታና ጠንከር ያለ ምልክቶች፣ ቅድም የተናገርኳቸውን ምልክቶች ጠንከር ጠጠር ባለ ሁኔታ የሚታይበትና ለወራቶች ከዛች ወላድ እናት ጋራ የሚቆይበት ሁኔታም ሊኖር ይችላል። አንዳንዱ ደግሞ በጣም ሬር ኬዝ ነው። በጣም ማለት የመከሰት ነገሩ በጣም ሬር ነው። ነገር ግን አንዳንዱ የድህረ ወሊድ የድባቴ አይነት ደግሞ ወዲያው እናቶች እንደወለዱ የሚከሰትና በጣም ጥብቅ የሆነ ክትትል፣ ጥብቅ የሆነ የሕክምና እርዳታ የሚያስፈልገው አይነት ሊሆን ይችላል። ስለዚህ እናቶች አጠገብ ያለን በተለይ የአባወራዎች አባቶች ማለት ነው፣ ባሎች ማለት ነው፣ እንዲሁም ደግሞ በዛች እናት ዙሪያ ያለን ሰዎች፣ እህቶች፣ ወንድሞች፣ ቤተሰቦች፣ ጠቅላላ እናት አባቶች ይህንን ነገር በደንብ ማወቅ በደንብ መረዳት አለብን ብዬ አስባለሁ። ለምን አንድ ሰው ስለዚህ ጉዳይ የተወሰነ ቢሆን ግንዛቤ ካለው ያቺ እናት ምን ሆና እንዲህ ልትሆን እንደቻለች ምክንያቶቹ ምን እንደሆኑ ከተረዳ ሕክምና እርዳታ ሊያስፈልጋት እንደሚችል በማወቅ በመረዳት ወደ ሕክምና እርዳታ ሊያመራት ይችላል። ሕክምና እንድታገኝ ሊያደርጋት ይችላል። ስለዚህ በተቻለ መጠን በእናቶች ዙሪያ ያለን ሰዎች፣ በአዲስ በወለዱ እናቶች ዙሪያ ያለን ሰዎች እናቶች ላይ የሚታዩ ነገሮችን በደንብ ማስተዋል ማየት መቻል ይኖርብናል። እነሱን ተረድተን ትሪት ለማድረግ እንዲሁም ደግሞ ሕክምና ለማድረግ የሚያስችላቸውን ነገሮች ለመፍጠር ጥረት ማድረግ ይኖርብናል ማለት ነው። ስለዚህ በዋነኝነት የዚህ ቪዲዮ ዓላማ እናቶች እንዲህ አይነት ነገር ካጋጠማቸው በተቻለ መጠን እና በተቻለ ሁኔታ ለራሳቸውም ለአዲስ ለወለዱት ልጅም ለቤተሰባቸው ጠቅላላ ደህንነት ጠንከር ያለ ሁኔታ ላይ ጠንከር ያለ ነገር ላይ በሚሆንበት ጊዜ ቤት ውስጥ ምን ሆኛለሁ እያሉ በጣም በጭንቀት በጣም በድባቴ በጣም ጥሩ ባልሆነ ስሜት ውስጥ ከመቀመጥ ይልቅ የሐኪሞችን እርዳታ ወይም ደግሞ የስነ ልቦና ባለሙያዎችን እርዳታ
በመጠየቅ ነገሩን በማስረዳት ትሪትመንት ማግኘት እንደሚቻል ማወቅ ይኖርባቸዋል ብዬ አምናለሁ፣ አስባለሁ። ለምን እንዳልኩት ባለሙያዎች ጋር ከደረሰ በሕክምና እርዳታ በሐኪም የሆኑ ባለሙያዎች ወይም ደግሞ በቶክ ቴራፒ ወይም በሳይኮቴራፒ ትሪት ሊደረግ የሚችል አይነት ድባቴ ስለሆነ ማለት ነው። ስለዚህ ጥሩ ዜና ምንድን ነው? እንደ አጠቃላይ ይሄ የድህረ ወሊድ ድባቴ አይነት በሕክምና ባለሙያዎች በሚሰጥ መድኃኒቶች ወይንም በስነ ልቦና ባለሙያዎች በሚሰጥ የሳይኮቴራፒ ወይም ቶክ ቴራፒ አማካኝነት ሊስተካከል፣ ሊሻሻል፣ ለውጥ ሊያገኝ ኦር ደግሞ ሊድን ይችላል ማለት ነው። ስለዚህ በተቻለ መጠን እንዳልኩት ቅድም በእናቶች ዙሪያ ያለን ሰዎች እናቶችም ጭምር ይህንን ነገር በደንብ መረዳት፣ መገንዘብ እንዲህ አይነት የስሜት ለውጦች ከነበረን ባህሪ፣ ከነበረን ሁኔታ፣ ከነበረን ማንነት ትንሽ የሚያፈነግጥ አይነት ስሜት ውስጥ ሁኔታ ውስጥ እኛን ራሳችንን ስናገኘው እርዳታ መሻትን፣ እርዳታ መፈለግን እንደ ትልቅ ነገር መቁጠር ይኖርብናል። ምክንያቱም እንዳልኩት ትሪት ካልተደረገ ምናልባት ለወራቶች ሊዘልቅ ይችላል። አንዳንዱም ቶሎ በራሱ ሊሄድ የሚችል አይነት አለ። አንዳንዱም ቅድም እንዳልኩት ቶሎ ሕክምና የሚያስፈልገውም አይነት ሁኔታ ውስጥ ሊሆን ይችላል ያለበት ሌቭል። ስለዚህ ራስን ማዳመጥ፣ ራስን ማየት፣ የሚያስፈልገውን እርዳታ መጠየቅ ተገቢ ነው ብዬ አስባለሁ። ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። በተቻለኝ መጠን ለመመለስ ጥረት አደርጋለሁኝ። ለዚህ ቻናል አዲስ የሆናችሁ የግምት ቻናል ይባላል፣ ገብታችሁ ሰብስክራይብ በማድረግ ጥረቴን እንድታበረታቱ በማክበር ጋብዛለሁኝ። መልካም ጊዜ ይሁንላችሁ።